ከፓርቲ ቀይረው አራተኛው ፓርቲው ላይ ነው ያሉት አንድ ቦታ አረጋ ብለው የማይቀመጡበት ምክንያት ምንድነው ከፓርቲ ሲዞሩ መሸቦት እንዴት አርገው ሌሎች ስራዎችን ይሰራሉ አብረው በኢትዮጵያ ውስጥ አጠቃላይ ጭቆና ከጠፋ በአማራ ውስጥ የሚደርሰው በደልም በዛው ልክ ይጠፋል ቀንተዋል ስህተት ምን ይቀናሉ በዶክተር አብይ የኢህአዴግ መሪ ለመሆን ምንም ድሉም የለኝም የኢህአዴግ መሪ ሳይሆን እንደው የተወደዱ መሪ በመሆናቸው ይቀናሉ ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መተናል ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው ለበለጠ መረጃ በ0950 05 56 55 ይደውሉልን ቴምር ፕሮፐርቲስ እንግዲህ ከ4 አመት በፊት ደግሞ ሬዲዮ ፋና ላይ ሄደው እርሶ አማራኑት ተብለው ሲጠየቁ እኔ በዚህ ደረጃ ወርጄ አልመለስልም እኔ ሰውኩሩ ኢትዮጵያዊ ነኝ ብለው መልሰው ነበር መልሼ እሱን ለጠይቁት አማራኑት እርሶ ወይስ ኢትዮጵያዊ ኖት አማራም ኢትዮጵያዊ ነኝ ራሴን ዲፋይን ማድረገው ግን እንደ ኢትዮጵያዊ እንደ ዜጋ ነው አሁን ሰዎች ዲፋይን ሲያደርጉ አንድ ሰው ለምሳሌ ኦሮሞ ፈርስት ነኝ የሚል ሰው አለ ኢትዮጵያዊ ነህ ወይስ ኦሮሞ ነው ሲባል ኦሮሞ ፈርስት ከዛ ኢትዮጵያዊ ሁለተኛ ነው የሚል ሰው አለ እኔ ግን ራሴን ዲፋይን ማድረገው ኢትዮጵያዊ ብዬ ነው ይሄንት በማንነት መጠሪያዬ በአማራነቴ ራሴን ዲፋይን አላደረኩም ይሄ ዲፋይን የማድረግ ዘዴ ነው ራስን ዲፋይን ሲያደርግ እሺ መልካም አማራ ናሽናሊስት ነው ወይስ ኢትዮጵያ ናሽናሊስት ነው ብትይኝ አሁንም ኢትዮጵያ ናሽናሊስት ነኝ ግን ትራይብ አርገሽ አማራን ከቆጠርሽው ዘርህ አማራ ነው ወይም አማራ ነው ካልሽኝ አሁንም ልሽ ግን አንተ እንዴት ነው ራስን ዲፋይን የምታረግ አንዳንድ ሰዎች እኮ ከኢትዮጵያዊነታቸው በላይ ሙስሊምነታቸውን የሚገልጽ ሰው ይኖራል ከኢትዮጵያዊነቱ በላይ ጎሳውን አስቀድሞ የሚገልጽ ሰው ይኖራል እኔ ራሴን ስገልጽ ወንድም ነኝ ባለሙያም ነኝ ፖለቲከኛም ነኝ ሃይማኖትም አለኝ ቋንቋም አለኝ የመጣሁበትም ቦታና ማንነት አለኝ እነዚህ ሁሉ ደምሬ ነኝ ኢትዮጵያዊ ነኝ ብዬ ዲፋይን ማድረግ በኢትዮጵያ ውስጥ ዲሞክራሲና ነጻነት እኩልነት ከመጣ ሁሉም የጭቆና መብቶች ሁሉ ይገፈፋሉ ወይም ጭቆና ይጠፋል ብዬ ስለማምን ራሴንም በኢትዮጵያዊነት ነው ዲፋይን ማድረግ አልኩ እንጂ ራሴን መከደሰው አይደለም በግልጽም ከተየክሽኝ አማራም ነኝ ኢትዮጵያዊም ነኝ በዛ ደረጃ የዘመኑ ቋንቋ አሁን ቀይረዋል ከ4 አመት በፊት ሬዲዮ ፋና ላይ እኔ እንደዚህ ብለ እንዳጠይቀኝ ብለው መልሰዋል እንዳጠይቀኝ እኔ በጭራሽ ኩሩ ነኝ ኢትዮጵያዊ ነኝ ብለዋል መቀየር ደግሞ መብቶት ነው አሁን ላይ አይ አማራም ነኝ ኢትዮጵያዊ ነኝ ማለትም ይችላሉ ነገር ግን አሁን አንቺ ለጠየቅሽኝ እኮ ነው እኔ አሁን ሰውየውንም አይ ያኔ ራሴን ዲፋይን ማድረገው አሁንም እኮ ነገርኩሽ እኮ ኢትዮጵያ ናሽናሊስት ነኝ የምመራውም ፓርቲ የኢትዮጵያ አሁን ትንሽ መሻሻል ስላሳየ ነው የኢትዮጵያውያን ሀገር አቀፍ ንቅናቄ ነው ራሴንም ዲፋይን ማድረግ እኮ ኢትዮጵያዊ ብዬ ነው አልኩሽ እኮ ግን ማንነትን በዛ ሁኔታ ሁሉ ገለጽልኝ ካልሽኝ አማራነትም አብሯል ምንም እንትና የሚደባበቅ ነገር አይደለም ነው እኔ ይግለጹልኝ ብዬ ጫና አላረኩም ይሄንን ከ4 አመት በፊት ለሬዲዮ ፋና የሰጡትን ምኞቴንም ልንገርሽ አሁንንም ምኞቴንም እኔ ሰዎች ማንነታቸውን በጎሳ ዲፋይን ባያረጉ ኢትዮጵያውያን በሚያገናኘን ነገር አንድ በሚያረገን ነገር ከልዩነት ይልቅ አንድነታችን ከፍ ብሎ እንዲመጣ ደክም ያለው እጥራለሁ ነገር ግን በማንነታቸው ጥቃት ደርሶባቸው ማንነታቸውን መሰረት አድርገው ራሳቸውን ዲፋይን አድርገው መደራጀታቸው ላይ መቀለድ አልፈልግም this days አቋም ከሆነ በዛ ደረጃ ካልሽኝ አማራ በአማራነቱ መደራጀቱን አሁን በጣም ደግፋለሁ እኔን ከዶክተር መራራ ጋር ለተቀንስ ሰራ ለምን አትሰሩም ይላል ብዙ ሰው ግንኙነታችንን ይወደዋል ያደንቀዋል ከዶክተር ደሳለኝ ጋር ሆነና ወይም ደግሞ አማራ የሚባለው በግልጽ ብዙ በደል እየደረሰበት ያለውን ግን ወደዛ ስንመጣ እንደ ክደትና እንደ አቋም መቀየር ተደርጎ ይወሰዳልና የችግር መፍቻ ያደረጃጀት ስልቶች ናቸው እነዛ ምንም ከባህሪ ጋራ ከመለካከት ለውጥ ጋራ የሚታይ አይደለም
ማለት ነው ቤት እሺ እመለስበታለሁ ቀደም እንዳልኩት ለደጋግማ ይሆንብኝና አንዴ እሷን ለመጠቅለል ያክል ነው ቀደም ስናወራ እንደነበረው ሬዲዮ ፋና ላይ በእንደዛ አይነት አቋም ነበሩት አሁን አማራም ኢትዮጵያም ኖት ከጥቂት አመት በፊት እንደዛ ያረጉም ነበር እንደውም እንዲነሳቦትም በጭራሽም አይፈልጉም ነበር በተደጋጋሚ ተነስቶቦት ይሄን ትልቅ ህዝብ አማራ የለም በማለቱ ይጸጸታሉ አሁን ላይ አይ እሱ ይጸጸት አይደለም በጣም ይሄ እንትን ነው ሶሺዮሎጂካል ስትራታ ተጻፍ እንጂ ህዝብን መካድ ምናምን ሰው ራሱን ይክዳል እንዴ መልካም ኢንጂነር ወደ ሌላ ጥያቄ ሊድ ነው እንዳንድ እንግዲህ የዜግነት ፖለቲካ አቀንቃኝ ነው እርሶ ብዙዎቹ እርሶን የሚያውቁት በዛ ነው የኢትዮጵያዊነት በሚለው ይሃንም በዛን መሰረት አድርጎ የሚሰራ ይመስለኛል እንደዚህ ግነት ፖለቲካ አቀንቃኝ የአማራ ብሔራዊ ንቅናቄ ወይም አብን የሚከተለውን የብሔር ፖለቲካ ይደግፋሉ ወይስ ይነቅፋሉ ቀደም ትንሽ አንስተውልኝ ነበር ግን አሁንም በተሻለ እንዲያብራሩት እድሉን እየሰጠሁት እደግፋለሁ ምደግፈው ምንድነው አንደኛ በአማራ ህዝብ ላይ የነጻነት የእኩልነት የፍትህ ጥያቄዎች እንዳሉ በደንብ ገነዘባለሁ በኔ እምነት የነበረው በኢትዮጵያ ውስጥ አጠቃላይ ጭቆና ከጠፋ በአማራ ውስጥ የሚደርሰው በደልም በዛው ልክ ይጠፋል ስለዚህ ዲሞክራሲን እኩልነትን በአገር ደረጃ ማስፈን ከቻል የአማራ በግድ በራሱ መደራጀት ቅድም እንዳልሽው ያስተሳሰብ ሽግሽግ አርገሽ ካየሽው በዛው ይፈታል የሚል እምነት ነበርኝ አሁን ለሳየው ግን ዲሞክራሲውም እየራቀ ኢትዮጵያ እንዳገር ያለች በአማራ ላይ ድርብ ጭቆና እየሆነ ሳይ ሰዎች ቤታቸው ውስጥ ሲቃጠሉ ያለው እንሰማለን አፍረተ ስጋቸው ሁሉ እየተቆረጠ ሜዳ ላይ ሲጣል በቀስት ሲመቱ ሜዳ ላይ ሲወልዱ አየን ስለዚህ ይሄን ለመከላከል በአማራነት ተደራጅተው ይሄን የመጣ አደጋ በአካባቢው ተገቢ ውክልና የለውም ከኢኮኖሚውም ከፖለቲካውም በንቃት በዋጅ ለቋርጦት ኢንጂነር አንድ ላይ አብረው እንዲመልሱልኝ ማለት ነው ይሄ እርሱ መደገፉት መልካም ነው መልሰው አንዴ እንደገና እንዲያብራሩልኝ ነው ያቋርጥኩት እርሱ የብሔር ፖለቲካ ያጠፋናል ሲሉ አልነበሩም ወይ በመርህ ደረጃ መርህ የሉትም ማለት ነው እርሱ የብሔር ፖለቲካ ያጠፋናል ለዋትንም ሆነግንም ሲቀጠቅጡ አልነበረም ወይ እርሱ ሲቃወሙ አልነበረም ወይ የሚጠቅመን አይደለም የሚበጀን አልነበረም ሲሉ አልነበረም ወይ ስለዚህ መርህ አልባ ኖት ወይንም ደግሞ ግብዞ ነው ሚላውን ይመልሱ አንተ መርህ አልባ አይደለም መርህ አልባ ሳልሆን አሁንም በዜግነት ፖለቲካ አምናለሁ ነገር ግን ያለው ህግ ያማራ ሲሆን ግን ይሰራል እርሱ አማራ ስለሆኑ አማራ ሲሆን ይሰራል ኦነግ ሲሆን ይቃወማሉ ህዋት ሲሆን የብሔር ፖለቲካን ያንቋሻሉ አይደለም ሁሉም ከጠፋ ኦነግ የአማራ ጭቆና ኢትዮጵያ የአማራ እጅ ስራ ናት ብሎ እየታገለ ህዋት አማራና ቤተክርስቲያን አከርካሪው መስበር አለብኝ ብሎ ከተነሳ እኔ ደግሞ እነዚህ ኃይሎች አሉ ህገ መንግስት ጽፈው አሉ እስካሉ ድረስ አማራ ደግሞ በትክክል በእነዚህ ኃይሎች ተጽፎ ወረቀት ተበድያለሁና ተጠቅቻለሁ ሲል በእምነትም በተግባርም ካየው ራሱ መደራጀቱን እንደውም የህልውና ጥያቄ ነው አግባብ ነው ብዬ አምናለሁ ነገር ግን ይሄ ህገ መንግስት እንዲሰረዝ በአጠቃላይ በጎሳ መደራጀት እንዲጠፋ እፈልጋለሁ አሁን ግን ሌሎች 80ዎቹን ብሔረሰቦች በጎሳ ተደራጅተው ለዛውም አማራ ጠላቴ ነው ብለው አማራ ግን አይደራጅ ማለት እንደውም አድርባይነትና ሃይፖክሪሲ ነው ምንም ትክክል አማራ አይደራጅ እኔ ያላልኩም እርሶ የብሔር ፖለቲካን ሲያንቋሹ ስለነበረና ያጠፋናል ሲሉ ስለነበሩ አሁን ግብዝነቱ ነው ያማራን ፖለቲካ ደግፋለሁ የሚሉት እና አማራ መደራጀት አለበት የሚሉት የራሱ ስለሆነ ተሰምቶት ነው እንጂ ኦነግን ሲያጣጥሉ ህዋትንም ሲያጣጥሉ እንደውም የብሔር ፖለቲካ ያጠፋናል እስከማለት ደርሰው ስለነበረ መርህ አልባ ነው ይያልኩት ነው አው እንደውም በእምነት እኮ ተጠየቅሽ ቤት አሁንም ቢሆን ምናግርሽ በፓርቲ በብሔር መደራጀት ኢትዮጵያ ውስጥ ብቻ ነው ሌላ ዓለም የለም እንዲጠፋ መታገላለሁ ነገር ግን ሌላው ተደራጅቶ ሌላው ካልተደራጀ ጉዳቱ ድርብ ጭቆና የሆነ ስለሆነ ለአማራ ያማራን መደራጀት መፍቀድና መደገፍ እንደውም ሚዛን ለማስጠበቅ ይጠቅማል አብን አመራሮች ጋር ይገናኛሉ በምንድን ነው የሚያግዟቸው ወይስ
እንገናኛለን። አንዳንዶቹም ቅድም እንደነገርኩሽ ሰማያዊ ውስጥ የነበሩ ከዛ በኋላ በማንነት መደራጀቱ ቅድሚያ እንሰጣለን አመራር ውስጥ ያሉ ሰዎች እዛም ውስጥ ያሉ አሉ። አሁን ጋሻው መርሻን ብትወስጂው የድርጅት ጉዳይ ኃላፊው ሰማያዊ ውስጥ የነበረ እኔ በነበርኩ ጊዜ አደረጃጀት ጉዳይ ኃላፊ ነበረ ነው። እነ ዶክተር ደሳለኝንም እነ በለጠንም አውቃቸዋለሁ፣ አገኛቸዋለሁ፣ እነ ክርስቲያንና ያን ያህል አልደግፍኳቸውም አልረዳኋቸውም እኔ ባለኝ አቅም እንጂ ብደግፋቸው ብረዳቸው ደስ ይለኛል። ኢትዮጵያ ሆቴል ምን ነበር ቀዳሚ ቀን ከአብን አመራሮች ጋር ነበሩ? ምን እየሰሩ ነበር? ያው እየተወያየን ነው በአጠቃላይ በሀገር ጉዳይ ላይ ወደፊት በመናደርገው የስራ እንቅስቃሴ ላይ ምን ተወያያችሁ? ነባራዊ ሁኔታ ላይ ይሄ ምንም ላንቺ የሚጠቅም አይደለም፣ ግን በጋራ የምንሰራበትን ነገር ወደፊት እንዴት እንሄዳለን፣ የሀገራችን ነባራዊ ሁኔታ እንዴት እንረዳዋለን፣ የኢትዮጵያንም ሆነ የአማራን ሕዝብ ወደፊት በሚሆነው ነገር ላይ በጋራ የምንሰራቸው ነገሮች ካሉ የምንሰራባቸውን ነገሮች ወርክአውት ለማድረግ በዛ ሁኔታ ነው የምንነጋገረው። እንደነገርኩሽ ሚስጥር የለውም ማለት ነው። በዛ አካባቢ ያሉትን ነገሮች እንደ ዜግነት ፖለቲካ አሁንም አቀንቃኝ ስለሆኑ እርሶ በርግጥ ትንሽ ያወሳሰቡት ነው። ብሔርተኛም ነው እንደገና መልሰው የዜግነት ፖለቲካ ያቀነቅላሉ። ሆነም ቀረም እንደ ብዙ እንደቆየ ፖለቲካ ላይ ብዙ እንደቆየና እንዳለው ፖለቲከኛ በዛ ክልል ላይ ያሉትን አንዳንድ ነገሮች ለመቃወም ሞክረዋል። መንገድ መዝጋትን በተመለከተ በጣም አክራሪነትን ጽንፍ የሚያዝን በተመለከተ በዚህ በኩል ከዲ እህል አያልፍም መባደን በተመለከተ እና ከጎረቤት አገር ጋር ሳይሆን ከክልል ጋር ያለውን ሰላማዊ ግንኙነት ለመፍጠር ምን ያደርጉት ነገር አለ ወይስ እርሶም መሳት ይጭራሉ አብረው? አይ እኔ እንደዛ አይነት ሰው አይደለም። እንዴ ምናልባት ማህበራዊ ድረገጽንም ካየሽው እድል ኑሮሽ ካየሽው በምንም አይነት ወደ ግጭት የሚወስዱ ነገሮችን አልናገርም፣ እንደዛም እንዲሆን አልፈልግም። ቅድም ተናዳጅነ ቁጡን አልሽኝ እንጂ እንደዛ ቁጣ የሚቀሰቅስ ሰው አይደለም። ግን ስፔሲፊክ የሆኑ በመረጃ የተመረኮዙ ስህተቶችና በመንግስት መታረም ያለባቸው ነገሮች ሲኖሩ መንግስትን ተቻለው። እንደዛ አይነት ነገሮች ለምሳሌ አሁን ታሰሩ የተባለው አቶ በረከት ደብረ ማርቆስ መጡ ተብሎ እንደዛ አይነት ነገር ሲኖር ያ ትክክል እንዳልሆነ ተገቢነት እንደሌለው ግን ይሄን የሚያደርጉት ወጣቶች መንግስት መጀመሪያ የፈጠረው አመለካከት በእነዚህ ሰዎች ላይ በወጣቱ ላይ ሌላ መንፈስ እንዲያድር ማድረጉ ስለሆነ ይሄንን እንዲተው ወጣቶችም ከእንደዚህ አይነት ነገር እንዲቆጠቡ በአጠቃላይ ይሄ ሞብ ጀስቲስ መብዛቱንና ሰላምና መረጋጋት እጦት መኖሩን መሰረታዊ ጥያቄዎች ካለመፈታት አንፃር ስለሆነ ችግሮቹ ከመሰረቱ እንዲፈቱ እመክራለሁ፣ እናገራለሁ፣ ሐሳቤን ይገልጻለሁ። ከዛ ባለፈ ግን እንደነገርኩሽ ሰላማዊ ትግል ውስጥ እንደዚህ አይነት ነገሮች አሉ እኮ መንገድ መዝጋት ምን ማለት ቅሬታን መግለጽ ሌላም ሀገር እንዲህ አይነት ነገሮች ፈረንሳይ ቅርብ ጊዜ የሚሆነው ነገር ካየሽ እንደዚህ ይደረጋል። ስለዚህ ምንም አይደለም መንገድ ተዘግቶ አንዳንድ ነገሮች ከመንገድ መዘጋት ጋር ቢስተጓጎሉ ምንም አይደለም። መንግስት ለጥያቄዎቻቸው መልስ እንዲሰጡ እኮ ወጣቶቹ እኛም ሀገር በተደጋጋሚ አይነት ነገሮች ተደርገዋል። ምንም በትግሉ ጊዜ አሁን ለመጣው መንግስት ደጋፊ ሆነሽ ካልሆነ በስተቀር በህዋት የድሮ ኢህአዴግ ጊዜ እንዲህ አይነት ነገሮች ይደረጉ ነበር በተደጋጋሚ እና አሁንም ቢሆን ጥያቄዎች መልስ ያገኙ እዛ ያሉ ወንድሞቻችን ይታሰራሉ እንዲህ አይነት ነገር አለ ብለው ወጣቶቹ ያኔኮ ቅሬታቸውን ለመግለጽ የሚያደርጉት ነገር ያኔኮ መንግስት እናንተ አፋኝ ነው ስለምትሉ ጥያቄዎቻችንን በአግባቡ አያስተናግድም ስለምትሉ ጫፍጫፊ ነው ያስረናል ስለምትሉ ነው መንገድ ሲዘጋ የነበረው አይደል? አሁን በሰላማዊ ሁኔታ ሰዎች መንገድ ሳይዘጉ ሐሳባቸውን የማይቀበል ሰው አለ እንዴ? አይ እሱ መች ደረስንና በተቋም የተገነባና በዛ ደረጃ መልክ ያለው ነገር እኮ አልተፈጠረም ቤት ያው። ስለዚህ ወጣቶች የተደራጁ መንገድ መዝጋታቸው ጥያቄያቸውን ሰሚ ስለይደ ነው የሚሉት። አው ማለት ጀስቲስ ከእንትን ካለ ህግና ስርዓትን መንግስት ካስከበረ የህዝብን ጥያቄዎች በአግባቡና በጊዜው ከመለሰ የፕሮፓጋንዳው ሽርጉድ አብቅቶ መሰረተኛ ለሆኑት ለህዝብ ጥያቄዎች መልስ መስጠት ከጀመረ ወጣቶችም ነገም በተስፋ ማየት ይጀምራሉ።
መንግስት ምን ያደረገ እንደሆነ ችግራቸውን በምን መልኩ እንዳያዘው ይገነዘባሉ መልካም እስቲ ወደዚህ እንመለስና አሁን ሰሞኑን በዚህ ይሄ የለውጡ ነገር ብዙ ያስደሰቱት አይመስልም አስተያየቶቹን አይቻለሁ ቪዲዮውን አይቼዋለሁ ወደዚህ ከመምጣቴ በፊት አንዳንድ ቅሬታዎችና ትችቶችን አቀርበዋል በርግጥ ለውጥ ለርሱ ምንድነው ለውጥስ የለም ወይ ለውጥ ሂደት ላይ ነው ያለነው ትግል ላይ ነው ያለነው ግን ለውጥ ተብሎ የሚመዘገብና በለውጥ ደረጃ የሚያዝ ቁጥር ያለ ነገር ከየት ተነስተን ወዴት እንደምንሄድ ክሊር የሆነ የሚያሳይ ሮድ ማፕ ተፈጥሮ ሀገራችን እዚህ ነው ያለችው ከዚህ ተነስተን ነው በዚህ ጊዜ እዚህ እንደርሳለን የሚል ግልጽ ያለ ነገር የለውምና ያም ደግሞ እንዲሆን እንደ ታጋይነቴ የበፊቱን ስርዓት ህዋት ያድግ ይያልኩ ታገል እንደነበረው አሁንም ስልጣን ላይ ያሉት እነ ዶክተር አብይ መንገድ እንዳይለቁ የህዝብን ጥያቄዎች በአግባቡ እንዲይዙ ለመሰረታዊ ችግሮቻችን መፍትሄ እንዲገኝ እንጂ እንዲሁ በፕሮፓጋንዳና በሽርጉድ የኢትዮጵያ ጉዳይ ስር የሰደደ ችግር ያለበት ተደራራቢ ችግር ያለበት ቀጥተኛ ለሆኑ ችግሮች ቀጥተኛ መፍትሄ የምንፈልግበት ጊዜ ስለሆነ ስርዓቱን መተቸትና መንቀፍ ተገቢው ነው ስራይም ነው ያው ፖለቲከኛ ነው ትችንም ነገር ያው ወደ ገንዘብ መደወጥ እንዳለበት ተረዳለው ፖለቲከኛ ስለሆኑ ተፎካካሪ ፓርቲ ስለሆኑ እያንዳንዱ ነገር እየነቀሱ ማውጣት እንዳልኩት ነው ምንድነው ደጋፊ ፖለቲከኛ ስለሆኑ ነው መደገፍ አይተበቅቦትም ነገር ግን ያለውን ነገር ደግሞ ሽምጥጥ አርገውስ አልካዱም ወይ በኢትዮጵያ ውስጥ ለውጥ እንደሌለ አርገው ለጠቅላይ ሚኒስትሩን የተቹበት ነው ለውጥ ግን እኔ እስቲ በዝርዝር አነሳና እነዚህን እንዴት ያውታል ለማለት አንብሎታለው ያው እርሶ ታጋይ ነው ተቀድም እንዳሉት የታገሉት ለነጻነት ለፍትህ ለዲሞክራሲ ነው ብለን እናምናለንና ለሰብአዊ መብት መከበር ነው እንግዲህ ብለው ካሉ የእስረኞች መፈታት ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላልናችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መተናል ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው ለበለጠ መረጃ በ0950 05 56 55 ይደውሉልን ቴምር ፕሮፐርቲስ የፕሬስ አፈናና ሌሎች አፋኞች መሻሻል በደህንነት መከላከል ላይ በተመለከተው መዋቅር ለውጥ በገለልተኛው የምርጫ ቦርድ ኃላፊ ሹመት እርሶ ደስተኛ አይደሉም ወይ ይሄስ እንደ ለውጥ አያዩትም ወይ ነው ለውጡስ መንግስት በወራት እድሜ ውስጥ ምን እንዲሰራ ፈልገው ነው እርሱ አው እዛ ላይ ይሄን ነገር በጣም የወራት እድሜን ያለው እርሱ ሚሉትን ስንቶሩ ነው በትክክል ፎክሩበትን ነገር ለማድረግ እነዚህ ስራዎች እንዴት አዩት ለውጥ ባንድ ጊዜ የሚመጣ ነው እንዴ ደግሞስ ለውጥ ማሰር ባንድ ቀን እንደሚሆነው መፍታትን ባንድ ቀን ይሆናል ምንም ችግር አለ ምንም ለውጥ ለምሳሌ እርሱ እንደዚህ እየተናገሩ አልታሰሩም እንደዚህ እንደ ልቦት እየተናገሩ በዛኛው ጊዜ ቢሆን ይታሰሩ ነበር ወይ የፖለቲከኛ እስረኞች የሉም ይጥሩልኝ ፖለቲከኛ እስረኞች ካሉ በዚህ ንግግር ታሰረ የሚል ካለ ወደ ሊገልጹልኝ ይችላሉ እኔም ለተመልካቾቼ አሳልፋለሁ የፖለቲከኛ እስረኞች አሉ ኢትዮጵያ ውስጥ የሉም እና ይሄ ለውጥ አይደለም እርሱ እንደ ልቦት እየተናገሩ እኔም እንደ ልብ እየተናገርኩ አልታሰርንም እሱ እኮ ገልጫዋለሁ ቤቲ ዛው ኢንተርቪው ላይ ካየሽው ያፈና መዋቅሩን በማፈራረስ ይላልኩ የነጻነትና የዲሞክራሲ ታጋዮች ወደ ሀገር ውስጥ እንዲገቡ በማድረግ ይሄ እንደ ኮንፊደንስ ቢልዲንግ ሊያዝ ይችላል በራሱ ግን ለውጥ አይደለም ለውጥ ማለት መሰረት ይዞ ወዴት እንደምንሄድ ታውቆ በዛ ሂደት ላይ
የሚኬድበት መንገድ አቅርቦ ህዝብም ተቃዋሚዎችም እየተቹት እንጂ እንደው ማዳነቅና ማሟሟቅ እውነቱን ለመናገር የኢትዮጵያን ችግር አሁን ያ የነበረው ስርዓት መዳከሙን አለምንም ጥርጥር እናምናለን። በህዝብም በስምንት ወር ጊዜ ውስጥ በዚህ ወር ጊዜ ውስጥ ምን ጠብቀው ነበር እርሶ? ምን አይነት ተአምር ይመጣል ብሎ ለውጥ ሂደት አይደለም ወይ? በሂደት አይደለም ለውጥ እንዴት እንደሚሆን ማናቀም እኮ ህፃን ልጅ እንኳን ቤት እስኪ አንቺ የምታውቂ ከሆነ ቅድም ያልኩሽን እኮ አልኩሽ እኮ ይሄ እስረኞች መፈታታቸው ያፈና መዋቅሩ መላላቱን የንግግር ነጻነት መፈቀዱን በተደጋጋሚ ብዙ ቦታ ላይም ገልጫለሁ። እዚህ ያልሽው ቪዲዮ ላይም ገልጫለሁ። ነገር ግን ይሄ ለስራ ምቹ ሁኔታ ይፈጥራል እንጂ በራሱ ግብ አይደለም። አሁን ብርቱካን በምርጫ ቦርድ ሰብሳቢነት ከመመረጧ ውጪ ምን ተደረገ እስቲ ንገሪኝ። አሁን በምርጫ ቦርድ በኩል እርሶ ቢሆኑ ምን ያደርጉ ነበር? በዚህ ወር ጊዜ ውስጥ እያልኩት ነው ለውጥ ሂደት ነው እያልኩት ነው። ለውጥ ደግሞ ከኔና ከርሶ ነው የሚጀምረው እንጂ ጠቅላይ ሚኒስትሩ ይቅርታ ስላሉ መደመር ስላሉ ብቻቸውን የሚያደርጉት ነገር ነው ወይ? እርሶ ካልተለወጡ እኔ ካልተለወጥኩ እርሶ በድንጋይ መንገድ ይዝጉና ያምጹ እያሉኝ እኮ ነው። አሁን እርሶ ይሄን አመለካከቶትን ካልለወጡ አገር እኮ ህዝብ ነው የሚለውጠው። እውነት ነው። ግን አሁን እንደውም ችግር የሆነው እሱ ነው እኮ ጠቅላይ ሚኒስትር ሁሉን ነገር እንደሚለውጥ በቤተ መንግስት ወሬ ከፍና ዝቅ ሳንል የራሳችን የቤት ስራ እንስራ፣ አጀንዳዎቻችን እንቅረጽ፣ የሐሳብ ገበያ ይደረግ እንጂ መንግስት ሁሉን ነገር ያደርጋል እያሉ መቀመጥ ወይ ቤተ መንግስት ድንጋይ ይዝጉና የመንግስትን እጅ ይጠምዝዙ ያሉ ለውጥ ምንድነው? አላልኩም። እሺ ቪዲዮውን እንደገና ተመልሰን እንሄዳለን ወደ ኋላ ተመልሰን አሁን የተናገሩትን ቪዲዮ እንደገና እናየዋለን። ድንጋይ በመዝጋት ጥያቄዎቻቸውን ማቅረብ ይችላሉ እያሉኝ ነው። ለውጥ በመጀመሪያ ከአመለካከት እርሶ ፖለቲከኛ ስለሆኑ ከርሶ ነው የሚጀምረው። ከዛ እርሶ እኔን ይለውጡኛል፣ ማህበረሰብን ይለውጣሉ። ለውጥ እንደዛ ነው። መንገድ ይዝጋና ያሉ አመጽ ያነሳሱ ጠቅላይ ሚኒስትሩ ተአምር እንደሚያወርዱ ለምን ያስባሉ? አላነሳሳም። ይልሽ ወጣቶች መንገድ ሲዘጉ አውግዘዋለሁ ያልሽኝ አይደለም? ለጠየቅሽኝ ጥያቄ ኮንቴክስት የሚባል ነገር አለ። ይሄንን ነገር እኔ ስናገር ደግሞ እነዚህን ጥያቄዎች ወጣቶች በፊትም ሲያደርጉት የነበረ ነገር ነው። ያም እንዳይሆን ደግሞ አንዳንድ ጊዜ ሲደረጉ ስተት እንደሆነ እናገራለሁ። ቅድም እንደነገርኩሽ በበለስ ላይ ሰዎች ሲገደሉ፣ ጣና ባለስ አካባቢ ሻሸመኔ ላይ የተደረገው ነገር፣ ደብረ ማርቆስ ላይ የተደረገው ነገር ፌስቡክ ገጽ ላይ ብታዩ እንዲህ አይነት ነገሮች ትክክል እንዳይደሉ ወጣቶችን ግን ወደ እነዚህ አይነት አመለካከት ያደረጋቸው በስጋት የሚያዩትና የኋላው ስርዓት ተመልሶ ይመጣል የሚል እምነት ስላላቸው ነው። ስለዚህ ለወጣቶች የስነ ልቦና ትምህርትና እንዲህ አይነት ነገሩ እንደሌለ ከገዢዎቹ በአግባቡ ሊነገር ይገባል ብዬ ሐሳብ ሰጥቻለሁ። በጣም አደገኛ ሁኔታ ላይ ያለ ቄሱም መለኩሴውም ፕሮፌሰሩም ፈላስፋውም የአደባባይ ምሁሩም ማዳነቅና ማሟሟቅ ነው ኢትዮጵያ ውስጥ የሆነው። የኢትዮጵያን ችግር እንደሚፈታና ከሰማይ እንደወረደ አድርጎ ማየት ፖለቲካም አይደለም ትክክልም አይደለም። ኢንጂነር ስቲል አቋርጦት አገር ከእርሶም እንደሚያውቁት ነውጥ የጀመረው አሁን አይደለም። ይሄ ለውጥ መንገዱ ኢትዮጵያ ከነበረችበት ነገር አንፃር እርሶ አገር እየፈረሰ ነው እንደ ዩጎዝላቪያ መሆናችን ነው ብለው በጣም ክፉ ትንቢትም ስለተናገሩ ማለት ነው ታችሁ ቪዲዮ ላይ አገር የፈረሰው አብዮት ዲሞክራሲ የተጠነሰሰ ቀን ነው የሚሉ ፖለቲከኞች አሉ። አገር የፈረሰው ወንድ ልጅ ወንድን ሲደፍር ነው የሚሉ ሰዎች አሉ። አገር የፈረሰው ፕሬስ የታፈነ ቀን ነው የሚሉ አሉ። እንደዛ የነበረን አገር በዚህ ወራትስ ማዳን ይቻላል ወይ? መጀመሪያ መዳን የነበረብን እኔና እርሶ አይደለንም ወይ? ይሄን እንደ መጠቅለያ ከነገሩኝ። እውነት ነው ቤቲ፣ ልክ ነሽ። አሁን ያልሽው ሐሳብ እኔም እስማማለሁ። አሁን የሚታዩት ችግሮች ዛሬ በዶክተር አብይ ዘመን የተፈጠሩ አይደሉም። ምንም 100% በዚህ ላይ እንስማማለሁ። 27 ዓመት ሙሉ ውሃ ሲጠጡ ሲኮተኮቱ ኑረው ያ አንቆ ያዘው ዲሞክራሲያዊ ማዕከላዊነትና የህዋት የበላይነት ከላይ ሲነሳ በትነውት የነበረው ነገርና የዘሩት ዘር በየቦታው ወጣ። ይሄን ነገር መልሶ መልክ ለማስያዝ ግን በዚህ ስንሄድ ነበር ይሄ መንገድ ትክክል ስላደለ በዚህ መልኩ ይፈታል የሚል ግልጽ ያለ አቋም በአመራሩ ላይ ቆራጥ ውሳኔ ያስፈልጋል። ይሄን ደግሞ ውሳኔ ማለት ልክ ጠቅላይ ሚኒስትሩ እንዳሉት መግረፍና ማሰር ነው አይደለም። ምንድነው ታዲያ? ሱ እንደውም የተሳሳተ አባባል ነው። እኔ እንደውም ዶክተር አብይን በተደጋጋሚ ምንድነው በንቃት እየተከታተልኩ እንደምተቻቸው አድርጎ ይታያል ብዬ ነው እንጂ እንደዛም አይደለም። መንግስት
ኃይልን የመጠቀም ሌጂቲሜት ፓወር ያለው ህግና ስርዓት እንዲያስከብር ኃይልን እንዲጠቀም መከላከያ ደህንነት ፖሊስ ያለው የዜጎችን ደህንነት እንዲያከብር ለምን ሩጦ እሳቸው አምባገነንነት ላይ ይወዳሉ ህግና ስርዓት ያስከብሩ ህግና ስርዓት እንዲያስከብሩ ደግሞ ፖሊስ መከላከያ ደህንነት አለው ሲባል አምባገነን መሆን ቀላል ነው የሚለው ኤክስትሪም ጫፍ መሄድ ምን አመጣው እስቲ ከዚህ ቪዲዮ ጋር ተያይዞ እርሶ ላይ ተነሳ ትችት ከመጀመሪያው ነገር ልመለስም ሰዎች ያነሱትን ቅሬታ ለነግሮት ነው እርሶ ለራስዎት አንድ ፓርቲ ላይ ረጋ ብለው ሳይቀመጡ እና ምንም መፍትሄ ሐሳብ እዚህ ግባ የሚባል ሐሳብ ይዘው ሳይመጡ እና በገንዘብ ምዝበራ ስሙ እየተነሳ ይሄ ነው የሚባል ስራ ለአገሩ ሳይሰሩ ከፓርቲ ሲሄዱ በምን የሞራል ብቃት ነው ይሄንን ነገር የሚተቹት ተብለዋል ማጠቃለያ እናርገው እንደዚህ የሚሉ ሰዎች በአማርኛ ዶክተር አብይን አትተች እንደማለት ነው ይሄ ደግሞ የሰነፍ ሐሳብ ነው እንደዚህ አይነት ሐሳብ ነውር ነው አይባልም ማንንም ሰው እንኳን እኔ ዜጋ እንደመሆኔ ያገሬ ሰው ስለሆነ ያገሬ መንግስት ሲስተታት ምንም አይነት ሰው ሆን የመተቸት መብት አለኝ ከዛ አልፎ ዶክተር አብይ አሁን ኢህአዴግ ውስጥ የነበሩ 27 አመት ያንን ስርዓት ያገለገሉ ሰውዬ ለሀገር ልዩ ሰው ከሆኑ እኔም ስራዬና ኑሮዬን ትቼ ይሄ ስርዓት እንዲለወጥ 24 ሰዓት ሰልፍ እየጠራው ከ8 አመት በኋላ የተዘጋውን ሰልፍ የማድረግ መብት ራሴን ሰልፍ እየመራው እየታሰርን እየተፈታን በሰራውበት ነገር ዶክተር አብይ ጻድቅና ለዚህ ሀገር መሲህ ይልቃል ደግሞ እሳቸውን የመተቸት ሞራል የሌለው አድርጎ ማየት ራሱ ይሄ የተዛባ አመለካከት ይሄ እንደው መታረም አለበት ምንም ልሁን እንኳንስ በፖለቲካው ውስጥ የቆየው ለፖለቲካው ራስ ያስተዋጽኦ ያለኝ አራቱም ፓርቲ ቆየ ያላችሁት ፈርሷል አብዮታዊ ዲሞክራሲ ዶክተር አብይ ያሉበት ፓርቲ እየሰለለ ፓርቲዎች ማፍረስ ስራው ነው ፓርቲዎች ፈርሰዋል በኢትዮጵያ ፖለቲካም ይሄ ታሪክ የሌለው አንድም ሰው አታገኙ እኔ ስነግርሽ ጠቅላይ ሚኒስትሩና ቡድናቸው ለምሳሌ ሳይቀይሩ ነው ለውጥ ያመጡት እዛው ውስጥ ሆነው የለውጥ አርበኞች ነበሩ አይደላችሁ ሁሉም ሰው በዚህ መንገድ ያልፋል ማለት ወስተት ነው ምኑ ማለት ሁሉም ሰው 4 እና 5 ፓርቲ ቀይሯል ስላሉኝ ነው እና እነሱ እዛው ውስጥ ነው ያልቀየሩበት ነው ምትይ ኢህአዴግ እኮ አሁን የለም እኮ ኢህአዴግ የለም ፕላስ ደግሞ እነሱንም ነፃ ያወጣቸው የኛ ትግል አሁን ዶክተር አብይ የሚናገሩት ነገር በሙሉ የኛን ሐሳብ ስለዚህ ዶክተር አብይ ወደኛ ተቀይረዋል ቦታውን ነው እንጂ ያልቀየሩት ዶክተር አብይ የሚናገሩት ነገር በሙሉ የኛን ፕሮግራም ብታነብዩ የኛን ነው ስለዚህ እዛው ያሉ እዚህ ሆነን እንኳን ቀይረናቸዋል መልካም ይሄም እንግዲህ አሁን ጠቅላይ ሚኒስትሩን መተቸት ለውጡን መተቸት እንግዲህ የዲሞክራሲ አንዱ ገጽታ ነው ግዴታም ነው አው እንደምላለን አስፈላጊ ነው መሪ ስለት የሚሆነው ሲተች ነው አሁን ሪፐብሊካንና ዲሞክራትና አሜሪካ ብትወስጂ ሄልዝ ኬር ፖሊሲን 7 አመት ሙሉ ኦባማን ሲተቹ ነበር ሪፐብሊካኖች ቅድም እንደነገርኩሽ ቄሱም ሞሎክሲው ፖለቲከኛና ኢህአዴግ ውስጥ የነበሩ ሰዎች ከእግዚአብሔር የተላከ ማለት ለኔ እውነት ለመናገር ልክ አይደለም ፖለቲካም አይደለም እኔ የሰሩትን ያህል ስራ የተማሩ ሰዎች ናቸው ወጣቶች ናቸው የኛ ትውልድ ናቸው ፖለቲካ ሃይማኖተኞች አይሳተፉበት ያው ሃይማኖተኛ በራሱ ቋንቋ ነው የሚገልጸው አይደለ እርሶ ፖለቲከኛ ስለሆኑ በፖለቲካ ቋንቋ ይገልጻሉ እኔ ቴሌቪዥን ፕሮግራም አቅራቢ ስለሆንኩ በራሴ ለዛ አቀርባለሁ ሃይማኖተኛም እንደዛው ከሃይማኖቱ ጋር አገናኝቶ መሪውን ቢያመሰግን ምድራው ችግሩ ምንም ሌላ እንደርሶ ቃላት ከት ያመጣል ግን ድጋፍ እኔ ያው እግዚአብሔር ላከው ከማለት ውጪ አንድ ሃይማኖተኛ የርሶና የፖለቲካ ቋንቋ ከት ያመጣል ፖለቲከኞች ናቸው እንደዛ የሚሉት የደነቀኝ እኔ እንደው ፖለቲከኞች ናቸው እንጂ የሃይማኖት ቀንተዋል እንዴ አልክ አይደለም ነው ቀንተዋል ምን ይቀናሉ በዶክተር አብይ የኢህአዴግ መሪ ለመሆን ምንም ድሉም የለኝም የኢህአዴግ መሪ ሳይሆን እንደው የተወደዱ መሪ በመሆናቸው ይቀናሉ እኔ ፐርሰናሊ እንደዛ አይነትም ሰው አይደለም እንደውም ቢሳካላቸው ለመጨረሻ የምነግርሽ ነገር ዶክተር አብይ ቢሳካላቸው ምናልባት የዚህ ሀገር ችግር 2% 3% ቢፈቱ ነው 100% እንኳን ቢሳካላቸው አሁን እንደውም የኢትዮጵያ ችግር ከየት ጀምረን የቱን ይዘን የቱን እንደምንፈታው ምንድነው በጣም ውስብስብና ድሪቶ የሆነ ችግር ያለበት ሀገር ስለዚህ ዶክተር አብይ ሰክሲድ ቢያረጉ ከዶክተር አብይ በኋላ ደግሞ እኛ የራሳችንን ስራ ብንሰራ ትንሽ እርሾ ያለው ሀገር ትንሽ መዋቅር የሚመስል ነገር ይመጣ እንደሆነ እንጂ የኢትዮጵያ ችግር አልቆ ወይም የችግር መፍትሄ አብይ ሆነው ዶክተር አብይ ብቻ ተወደው ለኛ መንገድ የሚጠብብን ሀገር አይደለም ስራችንም ኃላፊነትም ስለሆነ በሙሉ ልብነት ነው የምናደርገው እንጂ በዶክተር አብይ ሰው ስለወደዳቸው ቅድም እንዳልኩሽ በሰራ ከሳቸው በላይ ሊያስወድድ የሚችል ብዙ ያልተሰራ ነገር አለና በዛ ደረጃ ራሴን ዝቅ አድርጌ ይሳካሉት ይመስበት
የሚሳካሉት ይመስሉታል? ይሳካልኛል ብዙ ስራ እየሰራሁ በሳቸው ልክ ወደዳሉ ብለ ያስባሉ? እኔ ከሳቸው በላይ እንደምወደድ ነው ማለት ነው። መልካም እንግዲህ ማጠቃለያ ማረጋው ሁሉ ሰው ያው ለውጥ ከራስ ስለሆነ የሚጀምረው ለውጥ አንድ ሰው ለውጥ ስላለ አንድ ሰው በቃ እንሻሻል ፍቅር ይሻለናል ስላለ የሚመጣ ነገር ነው። እኔም እርሶም ኃላፊነታችንን እንዳገር በመወጣት አካባቢያችንን በመጠበቅ አንተ ከዚህ ሂድልኝ አንተ ና ግባ የሚለውን ነገር በመቆጣጠር አገርን መውደድ ጎረቤትን በመጠበቅ ነው። ገና ነው የኛ ሀገር ግን እስላም አራሳነሳ በግዴ እሷ እንደዚህ ስለሆነች ነው የሚለው ነገር በራሴ ያስጨንቀኛል። እንደ ሰው ነው ማስበው እኔ ስለ ኦሮሞ ሳነሳ እሷ እንደዚህ ስለሆነች ነው እንዳይባል እያንዳንዳችን የራሳችንን ኃላፊነት አሁን ላይ በጣም የሚያሰጋው ነገር እንግዲህ በሴቶቻችን እንኳን ተከፋፍለው የኢትዮጵያ ሴቶች የሚባሉ ነገሮች መኩሪያ የዛሬ ስንት አመት መኩሪያችን የነበሩ ነገሮች አሁን የክልሎች ብቻ ሊሆኑ ነው። እንደ ዩጎዝላቪያ ላለመሆን ሀገርን ምናድነው እኔና እርሶ ነን። በኃላፊነት ሁሉ ነገር ማድረግ ከቻለ ኢንጂነር መልካም እድል እመኝልዎታለሁ። እዚህ ድረስ ስለመጡ በጣም አመሰግናለሁ። ኦኬ ቤቴንም አመሰግናለሁ። እንደው አንድ ነገር አልክ እንደው ለማጠቃለያ ያህል ጥያቄዎችሽ ጥሩ ናቸው። በሰው ውስጥ የሚጉላሉ ነገሮችን ነው ቤቲ ሳትሆን የምትጠይቀኝ ያለችበትን ወንበር ይዛ በህዝብ ውስጥ ይኖራሉ ብለሽ እንዳንድ ፖለቲከኛ አስጠይቂ በዛ መንገድ እንደሆነ ነው የምረዳቸው። አመሰግናለሁ በድጋሚ። መልካም እድል። እሺ